ሚሊሻ ሰላምን በማስከበር ህዝባዊነቱን ያረጋገጠ ኃይል በመሆኑ አስፈላጊውን ክብር እንዲያገኝ እየሰራ መሆኑን የደብረ ማርቆስ ከተማ አስተዳደር አስታወቀ። የአማራ ብሔራዊ ክልላዊ መንግስት ሚሊሻ ኮሚሽን በአዋጅ ተቋቁሞ ስራ የጀመረበትን 30ኛ ዓመት የምስረታ በዓል በደብረ ማርቆስ ከተማ በተለያዩ ዝግጅቶች ተከብሯል። ወንደሰን ዋለ ተጨማሪ አለ። የአማራ ብሔራዊ ክልላዊ መንግስት ሚሊሻ ኮሚሽን በአዋጅ ተቋቁሞ ስራ የጀመረበትን 30ኛ ዓመት የምስረታ በዓሉን በተለያዩ ዝግጅቶች እያከበረ ይገኛል። የደብረ ማርቆስ ከተማ ሰላምና ጸጥታ መምሪያ ኃላፊ አቶ ይሄነው አበባው ሚሊሻ ባለፉት 30 ዓመታት በርካታ ውጣ ውረዶችን እያለፈ ለሰላምና ለልማት በመቆም ህዝባዊነቱን እያረጋገጠ የዘለቀ ኃይል መሆኑን ገልጸዋል። የክልሉንና የሀገሪቱን ሰላም በማስከበር በጦርነት ወቅት ደጀን በመሆን እና የማህበረሰቡን የጸጥታ ስጋት በመቀነስ ረገድ ያበረከተው አስተዋጽኦ በታሪክ ውስጥ የሚጠቀስ ነው። ይህ ኃይል በአንድ እጅ ጠመንጃ በአንድ እጅ ማጭድ እንደሚባለው ሰላምን ከመጠበቅ ጎን ለጎን በልማት ስራዎችም ህዝባዊነቱን እያረጋገጠ የመጣና በግንባር ቀደምትነቱ የሚታወቅ ኃይል ነው። የደብረ ማርቆስ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ተሾሙ አለ የሚሊሻ ታሪክ ረጅም ዓመታትን ያስቆጠረ ለክፉ ቀን ደራሽ ከሌሎች የጸጥታ መዋቅር ጋር ጥብቅ ቁርኝት ያለው ታማኝ ኃይል መሆኑን ገልጸዋል። በከተማ አስተዳደሩ በመኖሪያ ቤት ለተደራጁ የጸጥታ አካላት የመስሪያ ቦታ ለማስረከብ ዝግጅት መጠናቀቁን ጠቁመዋል። ክልሉን ከመፍረስ ያዳነ ኢትዮጵያን ከብተና የታደገ ግንባር ቀደም ተጠቃሽ ኃይል ነው። ይህን ሀገራዊ ባለውለታነቱን ለማሰብና ጠንካራ ተቋም እንዲሆን በማሰብ የመኖሪያ ቤት ባለቤት ለማድረግ በማህበር ለተደራጁ የሚሊሻና የሌሎች የጸጥታ አካላት ቦታ በማዘጋጀት ለማስረከብ ዝግጅታችንን አጠናቀን እንገኛለን። በሀገር መከላከያ ሰራዊት የ6ኛ እዝ አዛዥ ሜጀር ጄኔራል ብርሃኑ ጥላሁን በክልሉ እየተካሄደ ባለው ህግ ማስከበር የተሰጣቸውን ግዳጅ በኃላፊነትና በመስዋዕትነት እየተወጡ የሚገኙ የሚሊሻ ኃይሎችን ለማጠናከር እየተደረገ ያለው ጥረት በጋራ ተጠናክሮ እንዲቀጥል ጠይቀዋል። ሚሊሻ እያረሰ ቤተሰብ እየመራ አካባቢውን የመጠበቅ ግዳጅና ተልዕኮ አለበት። ግንባር ቀደም ሆኖ ሳይሰለጥን የያዘውን ጠበንጃ ይዞ ወደ ግንባር የሚተምም ነው። ማህበረሰቡ የኔ ጋሻ የኔ ጥበቃ ብሎ ማሰብ መቻል አለበት። የህግ ማስከበር ተልዕኳቸውን በአግባቡ እየተወጡ መሆኑን የተናገሩት የሚሊሻ አባላቱ መንግስት ለተቋሙ እየሰጠው ያለው ትኩረት ለላቀ ስነ ልቦና ስንቅና የሰላም ዘብ ለመሆን የሚያነሳሳ መሆኑን ገልጸዋል። የራሱን የሆነ ስነ ልቦናዊ ዝግጅት በማድረግ ክልሉን ወደ ዘላቂ ሰላም ለማምጣት ተግቶ እየሰራ ያለ ነው። ክልሉን ማመስገን የምንፈልገው በዚህ አጋጣሚ ይህን ኃይል ታሳቢ ያደረገ ስራ እየሰራና የተሻለ እይታ እንዲኖረው በማድረጉ ከልብ እናመሰግናለን። 1988 ነው ሚሊሻነት የሰለጠንኩኝ። ከዛ እስካሁን ድረስ በተለያዩ ካሉ ጓደኞቼ ጋራ ብዙ አስተዋጽኦ አድርጌያለሁ። አገር ለቀጣይ ሰላም እንዲሆን ነጋዴው ነግዶ አርሶ አደሩም አርሶ እንዲበላ ያው ባለሙያ ነው እስካሁን ድረስ ያለው። በምስረታ በዓሉ ከፍተኛ የመከላከያ ሰራዊት ጄኔራሎች፣ የክልል የዞንና የከተማ አስተዳደሩ የስራ ኃላፊዎች እንዲሁም ከከተማው የተውጣጡ ነዋሪዎች ተገኝተዋል።